አርበኛ ደረጀ በላይ ለታላቁ የድል ቀን ጠብቁን ሲል ለመላው አማራ መልእክት አስተላልፏል። ከኬንያ ቱርካና የመጡ ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች መወሰዳቸው ተገለጸ። የፖለቲካ ፓርቲዎችና ምሁራንም የ12ኛ ክፍል ውጤት ላይ የሰጡትን አስተያየት በጥንቅር ዘገባችን ተካቷል። በአማራ ክልል ዘንድሮም ከ4 ሚሊዮን በላይ ተማሪዎች አልተመዘገቡም ተባለ። ለመሆኑ ለእነዚህ ተማሪዎች ከትምህርት ገበታ ለመራቃቸው ተጠያቂ ማን ነው? ትሰሙታላችሁ። የፖለቲካን ሳይንስ ምሁሩ ዶክተር ሰሚር የሱፍ መንግስትና ህዝብ በከፍተኛ ጥርጣሬ የሚተያዩ ናቸው በማለት አብራርተዋል። በዝርዝር ይዘነዋል። አብይ አህመድ የግብጾችን የዲፕሎማሲ ጫና ተቋቁመው ግድቡን አስጀምረው ያጋማሱትን መሪዎች ለፈጸሙት ነገር እንጥፍጣፊ እውቅና ሊሰጥ አለመፈለጉ የሱን ስብና ጠንቆ ለሚያውቅ ሰው ብዙም አያስገርምም ሲል አርበኛ አስረስ ማረ ዳምጤ ተናግሯል። ሙሉን ትሰሙታላችሁ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው የምትገኙ ቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። የአማራ ሕዝብ የህልውና ትግል ወደ ላቀ ምዕራፍ እየተሸጋገረ ሲሆን በወታደራዊ ሜዳው የተገኘውን ድል በፖለቲካውና በዲፕሎማሲው ለመደገም ፋኖ ዝግጁ መሆኑን አስታውቋል። የሁለቱ አደረጃጀቶች ወደ አንድነት ለመምጣት ሰፊ ውይይትና ከፍተኛ መግባባት ላይ መድረሳቸውን ገልጸዋል። የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሊቀመንበርና የጎንደር ጠቅላይ ግዛት እዝ ዋና አዛዥ ታላቁ አርበኛ ደረጀ በላይ የአማራን ህዝብ ክብርና አሸናፊነት ለማጎናጸፍ ከመቼውም ጊዜ በላይ ፋኖ አቅሙን አሳድጓል፣ ለታላቁ ድልም ጠብቁን ሲል ተናግሯል። የአማራ ህዝብ ፋኖ መሪ የህልውና ትግል ፈተና ሆኖበት የቆዩት ዘራፊ ቡድኖችና የአደረጃጀት ልዩነቶች መሆናቸውን ያስታውሰው ታላቁ አርበኛ አማራ ሲሸነፍ አያምርበትም፣ ለአማራ ህዝብ ሽንፈትና መዋረድ አይገባውም፣ እኛ ልጆቹ ሁሉን ነገራችን ጥለን ጫካ የገባን ነው፣ ወገናችን የሚገባውንና የለመደውን ክብር ለማጎናጸፍ ነው ብሏል። ለዚህ የድል ጉዞ እንቅፋት እየሆኑ ለወገናችንም ለትግላችን ፈተና የሆኑብን ችግሮች በሂደት እየቀረፍ እንገኛለን ብሏል። የአማራ ህዝብ የደህንነት የክብር ዋስትና የሆነው ፋኖ ስሙን ለማጠልሸትና ትግሉንም ሌላ ስም ለማሰጠት የሚንቀሳቀስ ዘራፊና አጋች ቡድን በቀጠናው መሰማራቱን በተደጋጋሚ መዘገባችን ይታወሳል። በቅርቡም በዚህ ጎንደር ቀጠና ደባትና ደባርቅ ወገራ አውራጃዎች ሊቦ ከመከምና እብናት ቀጠናዎች ከዘንዘልማ ቀበሌ እስከ አለም ሳጋና ኮና ጊዮርጊስ ባለው ደቡብ ጎንደር ዞን ቀጠና እንዲሁም ባርኖ ጋርኖና ሚካኤል ደብር የተባሉ አካባቢዎች ከፍተኛ ዝርፊያ እየተፈጸመ መሆኑን በተከታታይ መዘገባችን ይታወሳል። ኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽህፈት ቤት ሰራተኞች ለሰብአዊ ድጋፍ አገልግሎት ወደ ጎንደር ጠቅላይ ግዛት ለመሄድ ተሳቆብኛል ሲል መግለጹ አይዘነጋም። ማህበሩ ይህንን መግለጫ ከማውጣቱ 2 ሳምንታት ቀደም ብሎ የኢትዮጵያ ቀይ መስቀል ማህበር ባልደረባ በዚሁ ጎንደር ጠቅላይ ግዛት ሰሜን ጎንደር ዞን በታጣቂዎች መገደሉ ይታወሳል። በዚህ ደረጃ አካባቢውን በክፉ የሚያስጠሩ ህገወጥነትን ቋሚ ምግባራቸው ያደረጉ ኃይሎች መንቀሳቀሳቸው በህዝብ ዘንድ ቅሬታ መፍጠሩን በተደጋጋሚ ዘግበናል። አሁንም የህዝብ አስተያየት እየቀረበበት የሚገኝ ጉዳይ ሆኗል። ለዚህ የህዝብ ቅሬታ ምላሽ የሰጠው ታላቁ አርበኛ ደረጀ በላይ ሌባና ዘራፊን በተቻለ መጠን ተከታትለን በመያዝ ብዙ የእርምት እርምጃ መውሰድ ችለናል። አሁንም እየወሰድን ነው። ወደፊት ደግሞ የፋኖ አንድነት እውን ሲሆን ዘራፊና ወንበዴው የሚጸዳ ይሆናል። አንድ እንዳንሆን እስካሁን ፈተና የሆነብንም እንደዚህ አይነቱ ጸረ አማራ የሆነው ኃይል ነው። ምክንያቱም አንድነቱ ከተፈጠረ ለሌባ መፈናፈኛ ስለማይኖረው ነው ሲል ተናግሯል። ከኬንያ ቱርካና የመጡ ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች መወሰዳቸው ተገለጸ። በደቡብ ኢትዮጵያ ክልል ደቡብ ኦሞን ዞን ዳሰነች ወረዳ ሄሮም በተባለች አካባቢ ከኬንያ ቱርካና የመጡ ታጣቂዎች ፈጸሙት በተባለ ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች በዝርፊያ መወሰዳቸውን የአካባቢው ነዋሪዎች ለአዲስ ስታንዳርድ ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳንጠቅስ የጠየቁ የአካባቢው ነዋሪ ጥቃቱን የተፈጸመው ከትናንት በስቲያ ቅዳሜ መስከረም 3 ቀን 2018 ዓ.ም መሆኑን ለአዲስ ስታንዳርድ ገልጸዋል። አርብቶ አደሮች ለከብት ግጦሽ ኢሮም አካባቢ ሂደው እንደነበር የገለጹት ነዋሪው ቅዳሜ ከቀኑ 7 ሰዓት አካባቢ የቱርካና ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል በቁጥር ከ2000 በላይ ከብቶች ተዘርፈው መወሰዳቸውን ተናግረዋል። ታጣቂዎቹ በተመሳሳይ ትናንት ሰኞ ዕለትም ትንኮሳ ፈጽመው እንደነበር አስታውሰው ከወረዳ የጸጥታ አካላት ደርሰውባቸው አምልጠው ሄደዋልም ብለዋል። ጉዳዩን በተመለከተ አዲስ ስታንዳርድ ለዳሰነች ወረዳ ዋና አስተዳዳሪ ታደለ ሀቴ አስተያየት ለመቀበል የሞከረ ሲሆን አስተዳዳሪው በአጭር ቃል ያለው የህዝብ ለህዝብ ግጭት አይደለም፣ የአንዳንድ ትናንሽ ግለሰቦች እንቅስቃሴ ነው ሲሉ ምላሽ ሰጥተዋል። በሌላ መረጃ የፖለቲካ ፓርቲዎችና ምሁራንም የ12ኛ ክፍል ውጤት ላይ የሰጡት አስተያየት በ2017 ዓ.ም የ12ኛ ክፍል ፈተና ከወሰዱ 558893 ተማሪዎች ውስጥ 536964 50% ማምጣት አልቻሉም
አይሰጡም ተብሏል። የፖለቲካ ፓርቲዎችና ምሁራን በጉዳዩ ላይ አለን ያሉትን አስተያየትና ምክረ ሀሳብ ለቲክቫ ኢትዮጵያ ሰጥተዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ለቲክቫ ኢትዮጵያ በሰጡት ቃል ከግማሽ ሚሊዮን በላይ ተማሪዎች መውደቃቸው እንደ ሀገር ውድቀት ነው ብለዋል። ተማሪዎቹ የወደቁት ትምህርት ሚኒስቴር እንደሚለው ኩረጃን ማስቀረት በመቻሉ ብቻ ሳይሆን ከታችኛው የትምህርት ክፍል ጀምሮ ለተማሪዎች ጥራት ያለው ትምህርት ባለመሰጠቱ ነው ብለዋል። ፕሬዚዳንቱ ጦርነትንና የትምህርት ግብዓትን አለማሟላትም ለውድቀታቸው ሌላኛው መንስኤ ነው ባይ ናቸው። በርካታ ኢትዮጵያውያን በጦርነት ስራ አጥነት ሳቢያ ለስደት እየተዳረጉ መሆኑን አብራርተው የዩኒቨርሲቲ መግቢያ ማለፊያ ውጤት አላመጡም ለተባሉ ተማሪዎች መንግስት ሁለተኛ እድል ካላመቻቸ ለስደት ይዳረጋሉ ሲል አስገንዝበዋል። ይህን መንግስት ያደርገዋል ብለን አናምንም ያሉት አብርሃም ካደረገው ግን ተማሪዎች በትምህርታቸው ውጤታማ እንዲሆኑ በመጀመሪያ ጦርነት መቆም አለበት፣ መንግስት ከታችኛው የትምህርት ደረጃ ጀምሮ የትምህርት ጥራትን መፈተሽ አለበት ብለዋል። ይህን ሀሳብ የሰጡት ፓርቲውን ወክለው እንዳልሆነ የገለጹት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ አቶ ጥሩነህ ገምታ በበኩላቸው የወደቁት ተማሪዎች ብቻ አይደሉም፣ ሀገር ህዝብ ነው የወደቀው ሲሉ ለቲክቫ ኢትዮጵያ ተናግረዋል። ግማሽ ሚሊዮን ተማሪዎች ብቻ አይደሉም የወደቁት፣ ህዝቡ ራሱን የወደቀው አሳዛኝ ደረጃ ላይ ደርሰናል ብለዋል። አንድ ሀገር ህዝብ ለመጣል ኒውክሌር መተኮስ አያስፈልግም፣ የሚያስፈልገው የትምህርት ስርዓቱን መጣል ነው ሲሉ ትችት ሰንዝረዋል። እስከዛሬ ድረስም ተማሪዎችን ተይዞ የመጣው ስርዓት ነው የጣላቸው ብለው የሚያምኑት አቶ ጥሩነህ አሁን ደግሞ ኩረጃ ስለቀረ ነው ተማሪዎች የወደቁት ይባላል። ነገር ግን ተማሪዎቹ በእውቀት ተገንብተው ቢሆን ኑሮ ወደ ኩረጃ ባልሄዱ ነበር ሲሉም ሞግተዋል። እውቀት ያላቸው መምህራን እንዳያስተምሩ በተደረገበት የትምህርት ስርዓት ሁሉ የፖለቲካ ተገዥ በሆነበት ጊዜ ሲሆን ነው የወደቀው። የጤና ስርዓቱም የወደቀው ግማሽ ሚሊዮን ተማሪ ብቻ ሳይሆን የጤናው አደረጃጀት ግብርናውም ወድቋል ብለዋል። በሚያሳዝን ሁኔታ ተማሪዎቹን የትምህርት ስርዓቱ ነው የጣላቸው፣ ስርዓቱ ነው ኩረጃ ብሎ የሚያሾፍባቸው ሲሉ መንግስትን ከሰዋል። የትምህርት ሚኒስተሩ ብርሃኑ ነጋ የ12ኛ ክፍል ፈተና ይፋ ሲያደርጉ ስንጠብቅ የነበረው ይህንን ውጤት ነው፣ የፈተና ስርዓታችን ሊያመጣው የሚፈልገው ውጤት እየመጣ ነው ሲሉ ተደምጠዋል። ሀገር የሚጠበቅበት ቦታ ለመድረስ የሚያበቃ ትውልድ እያፈራን ነው፣ በዚህ እንዲቀጥል ነው የምንሰራው ያሉት ሚኒስተሩ ከ15 እስከ 20 በመቶ የሚሆኑ ተማሪ እንዲያልፍ ነው የምንሰራው፣ 2 እና 3 ዓመት ይፈጅብናል፣ ነገር ግን እንደርስበታለን በማለት ተናግረዋል። አቶ ጥሩነህ ይህንኑ የሚኒስትሩ ንግግር በተመለከተ ለቲክቫ ኢትዮጵያ በሰጡት ቃል ስርዓቱ ያንን የሚያስቀጥል ከሆነ ፕሮፌሰር ብርሃኑ ይህንን ማለታቸው ምንም የሚያስደንቅ ነገር የለውም፣ የትምህርት ስርዓቱን ከታች ጀምሮ እያነጹ ካልመጡ በስተቀር ግን ያን ስርዓት ማስቀጠላቸው ነው የሚያሳየው ብለዋል። ስርዓቱ በዚህ አይነት ሁኔታ የሚቀጥል ከሆነ ይህ የሚወድቀው ወጣት መኖር ስለሚፈልግ ወደ ሌሎች አማራጮች ሊገባ ይችላል ሲሉ ስጋታቸውን ገልጸዋል። ህዝብ በማሳተፍ በተሻለ መሰረት ላይ ትምህርት ስርዓቱን መገንባት እንደሚያስፈልግ ገልጸው አሁን ባለው ተማሪውም ውጤቱም ሁኔታ ማስቀጠል ግን ሀገሪቱ ሰላም እንዳይኖራት አደርጋለሁ እንደማለት ነው፣ ወጣቱ በሀገር ውስጥ እንዲቀመጥ አይፈልጉም ማለት ነው ሲሉ ወንጅለዋል። መፍትሄውን በተመለከተ በሰጡት ምክረ ሀሳብ በታችኛው የትምህርት ክፍሎች በመውረድ የትምህርት ጥራት እንዲኖር ርብርብ ማድረግ ሀገሪቱን ውስጥ ሰላም መፍጠር የተሻለ መሆኑን ገልጸዋል። ስርዓቱ ከዚህ የተበላሸ አስተዳደር መውጣት መቻል ይኖርበታል፣ ራሳቸውን ማሸነፍ መቻል አለባቸው። የትምህርት አሰጣጥ ስርዓቱ ከታች ጀምሮ እያሳደጉ መምጣት፣ ከላይ ያሉ የትምህርት ተቋማትን ማጠናከር ያስፈልጋል ብለዋል። አብይ አህመድ የግብጾችን የዲፕሎማሲ ጫና ተቋቁመው የግድቡን አስጀምረው ያጋመሱትን መሪዎች ለፈጸሙት ነገር እንጥፍጣፊ እውቅና ሊሰጥ አለመፈለጉ ብዙም አያስገርምም ተባለ። የፖለቲካ ካርዱን አሟጦ ጨርሶ ግድቡን ፖለቲካዊ ሸቀጥ ለማድረግ በመጣር ላይ ነው። ሆኖም አልተሳካለትም። የጉልት ገበያ የሚሰሩ እናቶችን ሳይቀር በብልጽግና መዋቅር አስገድዶ ሰልፍ ቢያስወጣም ለግድቡ ምረቃ እንግዳ ለመጋበዝ ዓለምን ቢዞርም አባይን የደፈረ የሚል ጩኸት ቢያስተጋባም የኑክሌር ባለቤት እሆናለሁ ቢልም ማንም ጆሮ አልሰጠውም። ከዲፕሎማሲና ከፖለቲካ ኮስማናነት የሚያወጣ እውቀትም ተነሳሽነት የለውም። አሁን የቀረው የቀይ ባህር ጉዳይ ነው። አብይ ደፍሮ ወደ ኤርትራ አይተኩስም። ይህንን ለማድረግ የሚያበቃ ዲፕሎማሲያዊ፣ ፖለቲካዊና ወታደራዊ አቅም የለውም። አንዳንድ የዋሆች አብይ ይህንን የሚያወራው የሀገር ፍቅር ኑሮት ይመስላቸዋል። እውነታው ግን አብይ በመንግስትነት ስም ሽብርን እያስፋፋና እያፋፋ ያለ የአረመኔ አገዛዝ ቁንጮ ከመሆን ባሻገር ከአዲስ አበባ ሐዋሳ፣ ከአዲስ አበባ አሶሳ፣ ከአዲስ አበባ ደብረ ማርቆስ ሰላማዊ የተሽከርካሪ ጉዞ እንዲኖር እንኳን ማድረግ ያልቻለ በራሱ ህዝብ ላይ ያመፀ የአዲስ አበባ ሸማቂ ነው። የተረከበውን ህዝብ እየጨፈጨፈና እየበተነ ያለ መሪ የባህር በር ያመጣል ብሎ ማሰብ ቅልነት ነው። አብይ የቴክኖሎጂ ብልጫ እንዳለውና አሰብን እንደሚወስድ የሚያስቡም አሉ። ይሁን እንጂ አይደለም የቀይ ባህርን የባህር በር ቀርቶ አንዲትን መንደርም ያለ ፖለቲካዊ ቅቡልነት ያለ ዲፕሎማሲ ብልጫ ይዞ
መቆየት አይቻልም። ይህ እንደማይሆን አብይም በደንብ ያውቃል። ታዲያ ይህ ሁሉ ሽር ጉድ ለምንድን ነው ከተባለ ዋነኛ ምክንያቱ የፋኖን ክንድ መቋቋም ስላቃተው የህዝቡን የትኩረት ማዕከል ለመበተን አስቦ የሚያደርገው ነው። ሆኖም ያ የሚሆንበት ጊዜ አልፏል። እንደ ቀደምቶቹ የፖለቲካ ነሆለል አይደለም። የሚሰራውንና ዋጋ የሚከፍልበትን አጀንዳ ጠንቅቆ ያውቃል። ኢትዮጵያም ሆነች የአማራ ህዝብ ከአሸባሪ የሚገኝ ቁልቁለት እንጂ ከፍታ እንደሌለ ይገነዘባሉ። ስለሆነም አገዛዙ በተባበረ ክንድ ይደቆሳል ሲል አርበኛ አስረስ ማረ ዳምጤ ተናግሯል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደርጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ